ከብቶቻችን ጤናማ ሆነው እየበሉ እያለ በድንገት እንግዲህ ሆዳቸው በተለይ በግራ በኩል እየተሰነፋ ከሆነ እየበሉ ስለሆነ እየጠገቡ ነው ብለን መዘናጋት የለብንም ማለት ነው። ይህም ብሎት የሚባል የሩመን ጋዝ መከማቸት ሊሆን ይችላል ማለት ነው። ከባድ ሲሆን የሳምባና እንግዲህ የልብ ስራን በመጫን በጣም ፈጣን አደጋም ሊፈጥርብን ይችላል። ግን እንግዲህ ብሎት ለምን ይከሰታል? የትኞቹ መኖች አደጋውን ሊያጋልጡብን ይችላሉ? ከብቱ ላይስ በመጀመሪያ የምናያቸው ምልክቶች ምንድናቸው? እንዲሁም አርቢውስ እንዴት መከላከል ይችላል የሚለውን በዚህ ቪዲዮ ሁሉንም ነገር እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው መመልከታችሁን እንዳትዘነጉ። ይህ የቪት ኬር ኢትዮጵያ ዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አሁን በቀጥታ ወደ ቪዲዮ። በመጀመሪያ ደረጃ ብሎት ምንድን ነው? እንግዲህ ከብቶች የሚመገቡት መኖ በሩመን ውስጥ የሚከናወነውን የመፍጨት ሂደት ጋዝ ያመነጫል ማለት ነው። በመደበኛ ሁኔታም ከብቱ ይህንን ጋዝ እንግዲህ በመጋረጥ ያስወጣል ማለት ነው። ነገር ግን ጋዙ በትክክል መውጣት ካልቻለ እንዲሁም በሩመን ውስጥ ይከማቻል ማለት ነው። ይህም የሆድን ክፍሉን እንዲነፋም ያደርገዋል ማለት ነው። ብሎት ቀላል የሆድ ችግር ብቻም አይደለም። እንግዲህ ከባድ ከሆነ እንግዲህ የሆድ መጨመር የደረት ክፍሉን ሊጫንና መተንፈስ ችግርን ሊያስከትል ይችላል ማለት ነው። በሌላ መልኩ ደግሞ እንግዲህ የብሎት ዋናውና እንግዲህ ምክንያቶች ምን ሊሆናሉ ብለን የጠየቅን እንደሆነ በጣም ለምለም ግጦሽ፣ በተለይ በጣም ለምለም የሆኑ እንግዲህ እነዚህ የጥራጥሬ ግጦሽ እንደ አልፋልፋ ወይም ክሎቨር በድንገት ብዙ መብላት እንዲሁም የብሎት አደጋን ሊጨምሩ ይችላሉ ማለት ነው። ስለዚህ ከብቶቻችን በተለይ ከረጅም ጊዜ እንግዲህ በኋላ ወደ ለምለም ግጦሽ በድንገት መላክም በእጅጉን አይመከርም ማለት ነው። በሌላ በኩል ደግሞ እነዚህ የመኖ ለውጥ ነው። እንግዲህ ከብቱ የተለመደውን መኖ ትቶ አዲስ መኖ በድንገት ብዙ ካገኘ የሩመን ሚዛንን ሊለውጥብን ይችላል ማለት ነው። ስለዚህ አዲስ መኖ እንግዲህ ስንጨምር ቀስ በቀስ ስሩ ፕሮሰስ መሆን ነው ያለበት ማለት ነው። በሌላ መልኩ ደግሞ እንግዲህ ከመጠን በላይ ኮንሰንትሬት፣ ያ ማለት የእህል ወይም እንግዲህ የኮንሰንትሬት መኖ በአንድ ጊዜ ከመጠን በላይ ማቅረብ የሩመንን ስርዓት ሊያዛባብን ይችላል ማለት ነው። ስለዚህ መኖን መጠን ሲጨመር እንግዲህ በተቆጣጠረ መልኩ መጨመር ይሻላል ማለት ነው። ሌላኛው ደግሞ እነዚህ ከረጅም ጊዜ ረሃብ በኋላ እንግዲህ ብዙ ማብላት ነው። እንግዲህ ከብቱ ለረጅም ጊዜ መኖ አጥቶ ከቆየ እንግዲህ በኋላ ብዙ መኖ እንዲበላ ከተፈቀደለት የሆድ ችግር ሊፈጥር ይችላል ማለት ነው። ስለዚህ የመኖ አቅርቦትን እንግዲህ መደበኛና ማኔጅ በተደረገ መልኩ መሆን አለበት ማለት ነው። ሌላኛው የመኖ ማኔጅመንት ችግር ነው። እንግዲህ እነዚህ የደረቅ መኖ፣ የአረንጓዴ መኖ እንዲሁም እነዚህ የኮንሰንትሬት ባላንስ እንግዲህ መዛባት ለእንደዚህ አይነት ችግሮችም እንግዲህ እንደ ምክንያት ይሆናሉ ማለት ነው። በሌላ መልኩ ደግሞ እንግዲህ የብሎት ወይም የሆድ መነፋት ምልክቶቹስ ምንድናቸው ካለን እንግዲህ ከብቶቻችን ብሎት እንዳለበት እንዴት ታውቃላችሁ ወይስ እንዴት ታውቃለህ ብለን የምንጠያየቅ ከሆነ አንደኛው በግራ የሆድ ክፍል እንግዲህ በቅስ ሁኔታም ተነፍቶ ማየት ነው። አብዛኛው ጊዜ እንግዲህ ከብቱን በቅርብ ርቀት ሆነን ስንመለከት በግራ እንግዲህ ሆዱ ክፍል በጣም ተነፍቶ እናየዋለን ማለት ነው። በሌላ መልኩ ደግሞ እንግዲህ ከብቱ መመገብ መቀነስ ወይም መብላት ያቆማል ማለት ነው። ሌላኛው እነዚህ መረበሽ፣ በተደጋጋሚ እንግዲህ መነሳትና መተኛት እንዲሁም የመውደቅ አይነት ሁኔታዎች ሲታዩ እንግዲህ ከብቱ የብሎት ኬዝ አጋጥሞታል ማለት ነው። አብዛኛው ጊዜ ደግሞ ሌላኛው ደግሞ እንደዚህ ሲተነፍሱ ወይም የመተንፈስ ችግር ሲያጋጥማቸው ይስተዋላል ማለት ነው። እንግዲህ ሁኔታው በሌላ መልኩ ደግሞ እየተባባሰ ሲሄድ ሊወድቁም ይችላሉ ማለት ነው። ስለዚህ እንደዚህ አይነት ምልክቶችን ካየን በተለይ የሆድ መነፋቱ ፈጣን ከሆነ ጊዜ ማጥፋት የለብንም። አብዛኛው እንደዚህ አይነት ትክክለኛ ኬዙ መሆኑን ካረጋገጥን በኋላ በካኑላና ትራኮላ እንግዲህ መውጋትና ማስተንፈስ አለብን ማለት ነው። የከብቶቻችን እንግዲህ ህይወታቸውን ከማጣታቸው በፊት እንደዚህ አይነቶችን እርምጃ መውሰድም የግድ ነው ማለት ነው። ክብራትና ክብራን አንድ ነገር ግን እዚህ ጋር ልብ ማለትም አለብን ማለት ነው። እንግዲህ በሽታውን ከሌሎች የሆድ ችግርም መለየት አለብን ማለት ነው። እንግዲህ ሁሉም የሆድ መጨመር ብሎት ማለትም አይደለም ማለት ነው። ስለዚህ ከብቱ ሆዱ ሲያበጥ ሌሎች የምግብ መፈጨት ችግሮችም ሊኖሩ ስለሚችሉ ማለት ነው። ስለዚህ በአንድ ምልክት ብቻ እንግዲህ መድኃኒት መስጠትም ወይም መውጋትም የለብንም ማለት ነው። በተለይ ከብቱ እንግዲህ መተንፈስ ከተቸገረ የእንስሳት ሐኪም በፍጥነት ማማከርም ያስፈልጋል ማለት ነው። እንግዲህ ካየን በኋላ ብሎት እንዳይከሰት እንዴት እንከላከል ነው። እንግዲህ አሁን ከሕክምና ይልቅ እንግዲህ መከላከል ላይ እንምጣ እስኪ።
እንግዲህ አንደኛ የመኖ ለውጥን ቀስ በቀስ እንግዲህ ማካሄድ ነው። ሌላኛው ደግሞ ከብቶችን በድንገት ወደ በጣም ለምለም ግጦሽ በተለይ አሁን ክረምት ከመሆኑ አንፃር እንግዲህ እነዚህ ለምለም የሆኑ ምግቦች ይኖራሉ ማለት ነው ዝናብም ከመሆኑ አንፃር። ስለዚህ ከብቶቻችንን ወደ ለምለም ወዲያውኑ ባሉ ቦታዎች ላይ አለመሰማራት ይመከራል ማለት ነው። ሌላኛው የደረቅ መኖ አቅርቦት እንግዲህ በተገቢ ሁኔታ ማኔጅ አድርጎ መስጠት ነው ማለት ነው። ሌላኛው ደግሞ ኮንሰንትሬት እንግዲህ የሆኑ መኖዎችን በድንገት ብዙ መጨመር የለብንም ማለት ነው። ስለዚህ የመኖ መጠንና የመመገቢያ ጊዜያቸውን ወጥ ማድረግ አለብን ማለት ነው። እንግዲህ በተለይ ከብቶች እንግዲህ አዳዲስ የግጦሽ ሁኔታ ላይ ሲሆኑ በቅርበትኛ መከታተል አለብን ማለት ነው። ስለዚህ ብሎት ወይም ሆድ መነፋስ ከተከሰተ ምን እናድርግ ካላችሁ ደግሞ እንግዲህ ከብቱ በጣም እየነፋ ከሆነ በተለይ የመተንፈስ እየተቸገረ ከሆነ ይህንን እንዳስቸኳይ ሁኔታ ወስደን በቤት ያለ እንግዲህ የዘፈቀደ መድኃኒት ወይም ፈሳሽ በአፍ ለመስጠት መቸኮል የለብንም ማለት ነው። በተለይ ከብቱ መዋጥ ካልቻለ እንግዲህ ፈሳሽ ወደ ሳምባ ሊገባ ስለሚችል የብሎት አይነትንና እንግዲህ ክብደቱን በመመርመር ተገቢውን የሕክምና እርምጃ የሚወስነው እንግዲህ የእንስሳት ሐኪሙ ነው ማለት ነው። ስለዚህ ከባድ የብሎት ምልክት ካየን ወዲያውኑ የእንስሳት ሐኪም በአስቸኳይ መጥራት አለብን ማለት ነው። ነገር ግን ያ የጠራነው የእንስሳት ሐኪም በአቅራቢያችን ካልተገኘ ወይም ቶሎ ማድረስ ካልቻለ ምክንያቱም እንግዲህ ቶሎ ማድረስ ካልቻለ በጣም አጣዳፊና ኪዩት ከመሆኑ አንፃር እንግዲህ ብሎት የምንለው በሽታ ወዲያውኑ እንግዲህ እኛም የራሳችን ውሳኔ መወሰን ማለት ነው። በግራ በኩል ትክክለኛ እርግጠኛ ከሆነን እንግዲህ በካኖላና ትራኮላ የሚባል ወይም እንግዲህ በቢላዋ መብሳት የግዴታ ሊሆንብን ይችላል። ስለዚህ እሱን መጠቀም የግድ ነው እንግዲህ እንስሳታችን ከማጣታችን በፊት ማለት ነው። ስለዚህ እንግዲህ እንዳጠቃላይ ብሎት እንዳይከሰት በተለይ እንግዲህ የመኖ ለውጥን ቀስ በቀስ ማድረግ በጣም ለምለም ግጦሽ ላይ እንግዲህ ከመጠን በላይ እንዳይመገቡ መቆጣጠር እንዲሁም የመኖ ማኔጅመንታችን እንግዲህ በትክክል መስራት በጣም ወሳኝ ነገር ነው ማለት ነው። እንግዲህ ክብረትና ክብራን ይህ ቪዲዮ ጠቃሚ ሆኖ እንግዲህ ካገኛችሁ ሰብስክራይብ፣ ላይክ ለሌሎች ድረስ ካሰባችሁ ደግሞ ሼር ማድረጋችሁን እንዳትዘነጉ። በሌላ ጠቃሚ ቪዲዮ እስከመመለስ ቸር ቆዩልኝ።